ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ የሰው ልጆች በሙሉ የእጁ ፍጥረት የሆናችሁ ሁላችሁም በያላችሁበት ቦታ የክርስቶስ ሰላምና ጸጋ ይብዛላችሁ። ከሁኔታ በላይ ከችግር በላይ ከጥያቄ በላይ ከህመም በላይ ከከበበን በላይ የሆነው እውነተኛው የክርስቶስ ሰላም በያላችሁበት ይብዛላችሁ። እንዴት ናችሁ? ሁሉ ሰላም ነው? እኔ የታችሁም እግዚአብሔር ጸጋ በስቶልኝ ምህረቱ ገኖኝ ደግሞ ዛሬም እንደገና በፊታችሁ እንድቆም እግዚአብሔር እድል ሰጥቶኛል። እድል ደግሞ የሰጠኝን ጌታ ደግሞ ስለሱ ላወራ ስለሱ ልናገር ደግሞ ድንቅ የሆነውን እግዚአብሔርን ቃል ደግሞ ለጥያቄዎቻችሁ መልስ ደግሞ ይዤ መጥቻለሁኝ። ክብር ለእግዚአብሔር ይሁን። በዚህ አጋጣሚ በእውነት ስለምትሰጡኝ መልካም ኮሜንት እግዚአብሔር አምላክ ይባርካችሁ። የሚያበረታታ ኮሜንትን የምትሰጡኝ የምታበረታቱኝ፣ እንዲሁም የምትጸልዩልኝ በርቺ የምትሉኝ ሁላችሁም እግዚአብሔር አምላክ በደከማችሁ በአቃታችሁ ሰዓት የሚያበረታችሁን መልአክ ልኮ ያበርታችሁ። ሁላችሁም ተባረኩኝ። እጅግ በጣም አድርጌ ወዳችኋለሁ፣ አከብራችኋለሁ። ወደ እናንተ ስመጣ በብዙ ደስታ በብዙ ሐሴት ነው። ትልቅ ክብር አለኝ ለእናንተ። እግዚአብሔር ይባርካችሁ። ሁላችሁም ተባረኩልኝ። ክብር ለእግዚአብሔር ይሁን። ስለምትሰሙኝ ሰምታችሁ ደግሞ ስለምትባረኩ አንድ ወንዳችሁ ይሄ የኔ ቃል ነው ይሄ ለኔ ነው እያላችሁ ኮሜንት ትጽፋላችሁ እና እግዚአብሔር ይባርካችሁ፣ ተባረኩልኝ። እና ዛሬ ግን የመጣሁት አንድ ጥያቄ ለመመለስ ነውና በቀደም የለቀኩት መዝሙር አለ። እዛ መዝሙር ላይ አንድ ሁለት ጥያቄዎች ተነስተዋል። ያንን ጥያቄ ግን በዛው በዩቲዩብ ውስጥ ሪፕላይ በሚለው መልሻለሁ። ነገር ግን ለሌሎችም እንደዚህ ጥያቄ ይኖርባቸው ይችላል ብዬ ስላሰብኩኝ እንደ እግዚአብሔር ቃል ለኛ ለመልስም ለጥያቄም መስፈርታችን የእግዚአብሔር ቃል ነው። ከእግዚአብሔር ውጪ ምንም መስፈርት የለንም። ምን የሚባለውን ነገር የሚነገረው የሚባለው ነገር በእግዚአብሔር ቃል ነው የምንለካው። ይሄ ነው ሚዛናችን። ክብር ለእግዚአብሔር ይሁን። ቃሉ ደግሞ ፉል የሆነ ነው። ለሁሉ መልስ ያለው ቃሉ በቃ ሙሉ፣ ምንም ነገር ማጠጋጋት ማነካካት ምናምን አያስፈልገውም። የኛ እውቀት የኛ ችሎታ የኛ ምንም ሳያስፈልገው ቃሉ በግልጽና በግልጽ ተጽፎልናል። ስለዚህ ይሄንን ጥያቄ እንደጠየቃችሁኝ ደግሞ በቅንነት ደግሞ እንድትሰሙኝ እፈልጋለሁኝ። ክብር ለእግዚአብሔር ይሁን። ምክንያቱም ጥያቄ ሆኖ ሰዎች እንዲቀመስ ስላልፈለኩና እኔ በተረዳሁት በጥቂቷ በትንሿ አይምሮዬ እውቀቴ ያለኝን ሼር አድርግላችሁ መጥቻለሁ፣ እንደ እግዚአብሔር ቃል ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ አንድ እህታችን ምን አለች ኮሜንት ላይ እንኳን ተዋህዶ ሆንኩ ተመስገን አምላክ እስራኤል፣ ግን እናንተ ትሻላላችሁ፣ አንዳንዶቹ ይዘላሉ፣ የእናንተ ይሻላል ይላል። ክብር ለእግዚአብሔር ይሁን። እና ይህንን ኮሜንት አንድ እህታችን ጽፋልኛለች። እኔም በአክብሮት መልስ ሰጥቻታለሁ በዛ በዩቲዩብ ውስጥ ማለት ነው። ነገር ግን ለምን ለሁላችንም አንድ ላይ አድርጌ አልመልስም ብዬ ነው። አንደኛ ነገር ወገኖቼ፣ አምልኮ፣ ውዳሴ፣ ምስጋና፣ ክብር፣ ስግደት የሚገባው የነገስታት ንጉስ የሰራዊት ጌታ ቅዱስ እግዚአብሔር ነው። ሳይናስ ለእናንተ የሞተልን ደሙን ያፈሰሰልን የኛን ኃጢአት ሆኖ እሱ ራሱን ያቀረበልን የኛን ደዌ የተሸከመልን የኛን ህማም የወሰደልን። አያችሁ፣ ለሱ ነው ክብር፣ ምስጋና፣ አምልኮ፣ ውዳሴ የሚገባው። እና ሰዎች በገባቸው መጠን ሰዎች በተረዱት መጠን አምላካቸውን ሊያመሰግኑ ይችላሉ፣ ሊዘምሩ ይችላሉ፣ በፊት ለፊቱ የፈለጉት ሊሆኑ ይችላሉ። ያ ማለት ኃጢአት አይደለም። ያ ማለት ወይንም ኩነኔ አይደለም ወገኖቼ። ምክንያቱም በተደረገለት መጠን ይላል እግዚአብሔር ቃል፣ በተወደደው መጠን ይላል። አያችሁ፣ ይህንን ስላችሁ ከመጽሐፍ ቅዱስ የመጠቅስላችሁ መዝሙረኛው ዳዊት አለ። እስቲ የመዝሙረኛው ዳዊትን ቃል አንብበን እንመለስ። ክብር ለእግዚአብሔር ይሁን። ሁለተኛ ሳሙኤል ምዕራፍ 6 ከቁጥር 16 እንደዚህ ይላል። በኢየሱስ ክርስቶስም አነባለሁኝ። የእግዚአብሔር ታቦት ወደ ዳዊት ከተማ ሲገባ የሳኦል ልጅ ሚልኮል በመስኮት ሆና ትመለከት ነበር። ንጉሥ ዳዊት በእግዚአብሔር ፊት ሲዘልና ሲያሰበሽብ ባየችው ጊዜ በልቧ ናቀችው ይላል። አያችሁ፣ ሚልኮል ሚስቱ ዳዊት በታቦቱ ፊት በእግዚአብሔር ፊት ሲያሸበሽብ ራቁቱን ሆኖ ደስታውን እየገለጠ፣ ምክንያቱም ዳዊት የተደረገለትን ነገር ያውቃል። ዳዊት ከእረኝነት ዳዊትን እግዚአብሔር ከምድረ በዳ ዳዊትን አባቱ ረስቶት ነበረ። ዳዊትን ቤተሰቦች ረስቶት፣ ግን እግዚአብሔር አስታውሶት ነው የቀባው ዳዊትን። ዳዊት እግዚአብሔር ከየት እንዳነሳው ዳዊት እግዚአብሔር የዋለለትን ውለታ ስለሚያውቅ በእግዚአብሔር ፊት ራሱን ጥሎ እየዘለለ እያሸበሸበ ሲያመሰግን ሲያመልክ ለአምላኩ ክብርን ሲሰጥ ሚልኮን በመስኮት አይታ ምን አለችው? ናቀችው ይላል። አያችሁ፣ ልብ በሉ እዚህ ጋር እንግዲህ ምን አለችው? ናቀችው ይላል። ከዛ በኋላ ደግሞ የሚገርማችሁ ነገር እንዳይበዛባችሁ ቪዲዮ ከዛን ቁጥር 20 ላይ ደግሞ እንደዚህ ይላል። ዳዊት ቤተሰቡን ለመመረቅ ወደ ቤቱ በተመለሰ ጊዜ የሳኦል ልጅ ሚልኮል ልትቀበለው ወጥታ እንዲህ አለችው፣
ዛሬ የእስራኤል ንጉሥ በመኳንንቱ ገረዶች ፊት እንደ አንድ ተራ ሰው ራቁቱን መታየቱ ክብሩ ሆኖ ነው አለችው። አየችው? ምን አለችው? ሚልኮል አንተ ንጉሥ ነህ። አንተ ንጉሥ ሆነ በመኳንንት ገረዶች ፊት፣ እነዚህ በታናሾች ፊት እንደዚህ ክብርን ጥለ እንደዚህ መሆን እንደ ተራ ሰው አለችው። አያችሁ? በእግዚአብሔር ፊት እንደዚህ መሆኑን ሜልኮል ዳዊትን እንደ ተራ ሰው አለችው በሚገርም ሁኔታ። ከዛ በኋላ እንደ ተራ ሰው ራቁቱን መታየቱ ክብሩ ሆኖ ነው አለችው ይላል። ከዛ በኋላ የሚገርማችሁ ነገር ዳዊት የመለሰውን መልስ ልብ በሉ። ዳዊትም እንዲህ አላት፣ አዎን ከአባትሽና በቤቱ ካሉት ሁሉ አስበልጦ በእግዚአብሔር ሕዝብ በእስራኤል ላይ ገዢ አድርጎ በመረጠኝ በእግዚአብሔር ፊት አሸበሽባለሁ። አሁንም አሸበሽባለሁ። እንዲሁም ከዚህ ይልቅ ራሴን በፊቱ ዝቅ አድርጋለሁ። ከዚህም የባሰ የተናኩ እሆናለሁ። ነገር ግን በጠቀሻቸው ገረዶች ፊት እከብራለሁ። አያችሁ? አዎ ገና ከዚህ በላይ በእግዚአብሔር ፊት እዘላለሁ። ገና ከዚህ በላይ በእግዚአብሔር ፊት አሸበሽባለሁ። ገና አሁን ከሆንኩት በላይ እሆናለሁ። ምክንያቱም በአባትሽ ፊት አባትሽ ስንት ዓመት እኔ ሳኦል እንዴት ሲያሳደው ዳዊት እንደነበር ታውቃላችሁ። ስንት ጦር እየወረወረበት ከዛ ሁሉ ያዳነኝ እግዚአብሔር ዛሬ በእነዚህ አንቺ መንግስት ላልሽኝ ፊት መንግስት እንድሆን የሾመኝ እዚህ ከፍታ ላይ ያስቀመጠኝ እግዚአብሔር ነው። ስለዚህ ለዚህ እግዚአብሔር በእነዚህ አንቺ በምትያቸው ገረዶች በምትያቸው ፊት እኔ እዘምራለሁ፣ እዘላለሁ። ገና ከዚህ ከሆንኩት በላይ እሆናለሁ። በእነሱ ፊት ደግሞ ግን አለ እከብራለሁ አለ። አያችሁ? ከዛ በኋላ የሚገርማችሁ ነገር የሳኦልም ልጅ ሚልኮል እስከ ሞተችበት ጊዜ ድረስ ልጅ አልወለደችም ነበር ይላል። አያችሁ? ሚልኮል የናቀችው ዳዊትን አይደለም። ሚልኮል የናቀችው ለእግዚአብሔር ዳዊት የሚሰጠውን ምስጋና ነው፣ የሚሰጠውን አምልኮ የናቀችው ወገኖቼ። ስለዚህ አንድ ነገር ልብ በሉ። ሰዎች ለእግዚአብሔር አምልኮ እየዘለሉም ሊሆን ይችላል አያችሁ? ሲጀመር እኮ እኛ ክብራችን እኮ ክርስቶስ ነው። ክብር ያየነው በሱ ነው። ወግ ያየነው በሱ ነው። መቆም የቻልነው ራሱ ቆመን መዘመር መዝለል የቻልነው ራሱ በሱ ነው። ስለዚህ ከተደረገልን አንጻር እግዚአብሔር ከዋለልን ውለታ አንጻር ወገኖቼ በእግዚአብሔር ፊት መዝለል ምንም ማለት አይደለም። በእግዚአብሔር ፊት መንከባለል ምንም ማለት አይደለም። አያችሁ? እኛ ይላችሁ ምናልባት ዳዊት እኮ ንጉሥ ነው፣ ግን በእግዚአብሔር ፊት ግን ሲሆን ንግስናውን ረስቶታል። በእግዚአብሔር ፊት ዳዊት ልጅ ነው እንጂ ንጉስ አይደለም። አያችሁ? ዛሬ ምናልባት ብዙዎቻቸው ባለስልጣን ሊሆኑ ይችላሉ። ብዙዎች በተለያየ ስፍራ የሚታወቁ ሊሆኑ ይችላሉ። የተከበሩ ተብሎ የሚጠሩ ሊሆኑ ይችላሉ። ግን እግዚአብሔር ቤት ሲሄዱ ግን ዝቅ ብለው ራሳቸውን አዋርደው እግዚአብሔርን ሊያመልኩት ሊንከባለሉ በእግዚአብሔር ፊት ሊዘሉ ይገባል። ያ ማለት ክብር መጣል አይደለም ወገኖቼ። ክብር ያየነው በሱ ስለሆነ፣ ስለዚህ ክብራችንን ለእግዚአብሔር መስጠት፣ ማንነታችንን ለእግዚአብሔር መስጠት ተሰተን። አያችሁ? እግዚአብሔር ቃል ሲናገር በእውነትና በመንፈስ ይላል። በእውነትና በመንፈስ ይሁን እንጂ አምልኳችን ወገኖቼ በእግዚአብሔር ፊት መንከባለል፣ በእግዚአብሔር ፊት መዝለል፣ በእግዚአብሔር ፊት ማሸብሸብ ወገኖቼ ውርደት አይደለም። አያችሁ? ስለዚህ ለእግዚአብሔር ሰዎች መስዋዕት ነው የሚያቀርቡት። ምስጋና መስዋዕት ነው። ስለዚህ እናንተ ጣልቃ ገብታችሁ አታጉረምርሙ፣ ለመንቀፍ አትፈልጉ፣ ለመኮነን አትፈልጉ። አያችሁ? ሜልኮል በቃ መካን ሆነች፣ ልጅ አልወለደችም። ለምን? ለአምላክ የሚቀርበውን መስዋዕት ስለናቀች ወገኖቼ። እንዲሁም ደግሞ በሌላ ስፍራ ሲናገር እግዚአብሔር ቃል የኤሊ ልጆች ምናምንቴዎች ናቸው ይላል። ለምን? ለእግዚአብሔር የሚቀርበውን መስዋዕት ይንቁ ነበር ያሉ ወገኖቼ። አያችሁ? ስለዚህ የኤሊ ልጆች ምናምንቴዎች ናቸው። አያችሁ? እናንተም ዛሬ ለእግዚአብሔር የሚቀርበውን መስዋዕት ለእግዚአብሔር የሚቀርበውን አምልኮ ስትንቁ ምናምንቴዎች ነው የሚላችሁ እግዚአብሔር። ስለዚህ ሰው በገባው መጠን ሰው በተረዳው መጠን አምላኩን ሲያመሰግን እናንተ በቃ ልትባረኩበት ይገባል። በቃ የተደረገለትንም እኮ የሚያውቀው እሱ ነው፣ የሆነላትን እኮ የምታውቀው እሱ ናት ብለን በቃ በዛ ሰው እኔ አሁን የሚገርማችሁ ነገር ቸርች ውስጥ አንዳንድ እናቶች በቃ በጣም ተነክቶ ሰው ጸጥ ባለበት ሰዓት ተነስተው ይዘላሉ፣ ያመልካሉ እና ያኔ እንባዬ ይመጣል። በቃ ለምን? የተደረገላቸውን የሚያውቁት እነሱ ናቸው። አያችሁ? ስለዚህ ክርስቶስ ካደረገልን አንጻር በእግዚአብሔር ፊት መዝለል ወገኖቼ። ሰዎች ሲያመልኩ ግራ ቀኝ አትዩ፣ ሰዎችን አትዩ። በእውነትና በመንፈስ ሆናችሁ እግዚአብሔርን አምልኩት፣ ውስጣችሁ እንደፈቀደ ውስጣችሁ እንደሞላው። ይህንን ስላችሁ አንዳንድ ደስ የማያሰኙ ህገወጥ የሆኑ ነገሮች አሉ። ሰዎችን በሚያሰናክል መንገድ አይደለም ወገኖቼ፣ ደስ የማያሰኙ ነገሮች አሉ። ይህ ስላችሁ እንደፈለገ አይደለም። አያችሁ? ዳዊት እርቃኑ በመሆኑ ዳዊት በመዝለሉ ሚልኮል ናቀችው ሚስቱ። እግዚአብሔር ግን አከበረው። እግዚአብሔር ግን እንደ ልቤ ያለው ነው ዳዊት። አያችሁ? ስለዚህ
አንድ ሰው እንደፈለገ ሆኖ እግዚአብሔርን ሲያመልክ ያ ሰውና እግዚአብሔር ያውቃሉ ወገኖች። የዛን ሰው ምስጋና እግዚአብሔር ይቀበላል አይቀበልም እግዚአብሔርና እሱ ያውቃሉ። እኛ ግን ያንን ሰው ስንኮንን፣ ለዛ ሰው ግን እኛ የሆነ ነገር ስንናገር ለእግዚአብሔር የሚቀርበውን መስዋዕት ነው እየናቀን ያለ ነው። አያችሁ፣ ያ ሰው ምስጋና እየሰጠ ያለው እያሸበሸበ ያለው እየዘለለ ያለው ወገኖች በእግዚአብሔር ፊት ስለሆነ እግዚአብሔርን እየጠራ ስለሆነ እያመለከ ያለው የእግዚአብሔርን መስዋዕት እየናቀን ያለ ነው። ስለዚህ ይሄን ነገር በማስተዋል ልንጠነቀቅለት ይገባል። እናስተውል ወገኖቼ። ስለዚህ የእህታችንን ጥያቄ እንደ እግዚአብሔር ቃል ይሄን ይመስላል ማለት ነው። ስለዚህ ሰዎች ተሰጥተው ተለቀው ሲያመልኩ እውነቴን ነው የምላችሁ የእግዚአብሔርን ውለታ እኮ ስታስቡት ያደረገልንን እኮ ስታስቡት ወገኖቼ አይደለም መዝለል አይደለም ማሸብሸብ አይደለም በእግዚአብሔር ፊት መንከባለል ቀርቶ እንደው ምንም ሆነን እንኳን ብናመልከው በጭንቅላታችን እንኳን ተተክለን ብናመልከው የሱን ውለታ አይመልሰውም። ያደረገልን ውለታ አይመልሰውም። የልባችን አይደርስም። ይሄን ስላቸው ተተክለን በጭንቅላታችን እናምልከው አይደለም። ስለዚህ አንዳንዴ ሰዎች በእግዚአብሔር ፊት ተነክተው በእግዚአብሔር ፊት ያደረገላቸው ውለታ አስበው የሆነ ሊሆኑ ይችላሉ። የሚገርማችሁ ነገር ከስሜትና ከመንፈስ ሲሆን ያስታውቃል። ከስሜት የሆነ ሰዎችን የሚያውከው፣ ከመንፈስ ግን ሲሆን ሰዎችን አያውክም። አያችሁ። ስለዚህ ወገኖቼ ሰዎች ለእግዚአብሔር መስዋዕት ሲያቀርቡ፣ ሰዎች በእግዚአብሔር ስም ትንቢት ሲናገሩ፣ ሰዎች ለእግዚአብሔር ቃል ሲናገሩ ፌዘኞች አንሁን፣ ቀልጠኞች አንሁን። አያችሁ፣ በእግዚአብሔር ስንቀርብ ራሳችንን ጥለን ራሳችንን አዋርደን ዝቅ ብለን እንደ ልጅ አያችሁ። አባቱ እኮ በልጁ ቤት ሲቀርብ እኮ ፕሮቶኮልን ጠብቄ ልቅረብ እንደዚህ ምናምን ሰው ምን ይለኛል ምናምን አይልም፣ አባቱ ነዋ። ስለዚህ እንደዛ አይነት ነገሮችን ልንለማመድ ይገባል። ስለዚህ ሰዎች ለእግዚአብሔር መስዋዕት ሲያቀርቡ፣ ሰዎች እግዚአብሔርን ሲያመሰግኑ በገባቸው መጠን በተረዱት መጠን በእግዚአብሔር ፊት ምስጋናን ሲሰዉ ወገኖቼ ሰዎችን አንኮንናቸው። እኛም ደግሞ ምናምንቴዎች እንዳንሆን ለእግዚአብሔር የሚቀርበውን መስዋዕት እንዳንንቅ ወገኖቼ ልንጠነቀቅ ይገባል። ደግሞ ይህንንም ሰምታችሁ መልካም ኮሜንታችሁን ስለምትሰጡኝ ተባረኩ። አሁንም ያልገባችሁ ጥያቄ ካለ በትህትና በፍቅር ጠይቁኝ። እንደ እግዚአብሔር ቃል በምችለው በተረዳሁት በገባኝ መጠን እመልሳለሁ። ከኔ በላይ ደግሞ ከሆነ ከኔ በላይ ደግሞ እውቀት ያላቸውን ደግሞ ይዤላችሁ መጥቼ ጥያቄዎቻችሁ እንዲመለስ አደርጋለሁ። እጅግ በጣም አድርጌ ወዳችኋለሁ። ተባረኩልኝ።